ናፊባ ክፍል 3 ደራሲ አምባዬ ጌታነህ፣ ተራኪ ኢልሃም ፈሪድ። አሚን ቲዩብን መርጣችሁ ስለምትከታተሉ ከልብ እናመሰግናለን። ወደ ታሪኩ። ምሽቱ ጥላውን አጥልቶ የጨረቃን አቅም ይፈታተናል። በርካታ ጭፈራ ቤቶች ሙዚቃቸውን ከፍ አድርገው ይጣራሉ። ፒያሳ ከእድሜ ጠገብ ህንፃዎቿ ስር ፊደሏን አስቀምጣ ስልጣኔን ለትውልድ እያስተማረች ነው። ፒያሳ ላይ በርካታ ላይን የሚስቡ የድሮ አሻራ ያረፈባቸው ቅርሶች አሉ። እንደተለመደው መስፍን በጠዋት ከእንቅልፉ ተነስቶ በምኒልክ አደባባይ አድርጎ ቁልቁል የቸርችልን ጎዳና ያዘ። ሀገራችን ላይ የሚገርመው በውጭ ሰዎች ስም ነገርንና አደባባይን ሰይመን፣ ነገር ግን በእኛው ለተገኙ ሰዎች ለተሰሩ ስራ ማስታወሻ ይሆን ዘንድ ከተወሰኑት በስተቀር የተሰየመም ሆነ የተሰራ ሐውልት አለመኖሩ ልብ ይሰብራል። ይህ ትውልድ እውነትን የመበርበር አቅሙ ተሰልቧል። መነሻ የሆነ ሀሳቤው ትክክለኛውን ነገር ለማግኘትና ለመፈለግ አይጠቀምበትም። ለአብነት ብንጠቅስ በኢትዮጵያ ያለብ እንደው ጽጌረዳ አበባ ጸንታና አበባ የምትኖረው እቴጌ ጣይቱ ራሷ በሰየመቻት ከተማ ሐውልቷ ለመኖሯ ልብ ይሰብራል። ለትውልድ ኩራት እንጂ ለሷ የሚፈይደው ነገር ባይኖርም እነዚህን ሀገርና ከነካስማል አቁሙ በገባቸውና በልካቸው ልክ ሀገርን ለትውልድ ባወረሱ ልንጣላባቸው ሳይሆን ልንኮራባቸው የሚገቡ ምስሎቻችን ነበሩ። ሆኖም ባለማወቅም ሆነ በማወቅ ከዚህ ጎራ ተነጥለው የተሰረመችውን ለመስራት ያለፈውን ከመጠገን ይልቅ ለማፍረስ ከሚታትሩ ጋር ትውልድ አብሮ ከመንፈስ ሊቆጠብ ይገባል። መስቀል አደባባይ የሚገኘው ቀይ መብራት ስለያዘው ዙሪያ ገባውን እየተመለከተ በሀሳብ ሩቅ ተጉዞ ሲመለስ ቀይ መብራቱን በአረንጓዴ ተተክቶ ከኋላ ያሉ መኪኖች እንደ ጠዋት የእድር ዳኛ ጥሩምባ በላይ እየነፉበት ነው። መስፍን ሳቅ ብሎ የፍሬኑን ፔዳል ለቆ ነዳጁን በትንሹ ነካ አድርጎ መኪናውን አንቀሳቀሰ። አንተ ያመሃል መኪና ይዘህ ህልም ታልማለህ? ለምን አቁመው ብትሄድ አይሻልም ነበር አለው አንድ የታክሲ ሾፌር እየተሽለኮለከ እሱ ጎን ከደረሰ በኋላ። በቃ ተው ነፍሴ፣ ይኸው አሁን ራሱ ደመ ነፍሱ ነው እየነዳ ያለው። ቅርብ ወራጅ ጋር ብዙ አትነጋገር አለ ረዳቱ ጸጉሩን ለማሻሸት እየሞከረ። ነገር ግን የሚያዝም ሆነ የሚፈተል ጸጉር አልነበረውም። መስፍን አንዱንም የሰማቸው አይመስልም። ያለፉት ቀናት በተደጋጋሚ ስልክ ብትደውል አልሰራ አላት። ያለማቋረጥ ስታለቅስ ስለነበር አይኖቿ አቅልተዋል፣ አብጠዋልም። የፍቅረኛዋን መርዶ ከሰማች በኋላ በትክክል መተንፈስ ተስኗታል። የህይወት አንደኛዋ ክንፏ ተሰበረ። አሁን ነፍሷ በዝናት መብረር አትችልም። መንፈሷ ክፉኛ ተጎድቷል። ስልኩን የዘጋብኝ ለምንድን ነው? ለምንስ ነው ሊያወራኝ ፈቃደኛ ያልሆነው? ወይስ አሟሟቱን ለኔ ለመናገር ፈርቶ ነው ብላ ሜላት ስታሰላሰል ቆየችና ወደ ሄኖክ ስልክ ደወለች። አለቀይ ስልኩ እየጠራ ነው፣ የወዴ ፍቅረኛ በድጋሚ ደወለች አለና ለኢንስፔክተር ሸዋንግዛው ስልኩን ሰጠው። ጤና ይስጥልን ወይዘሪት ሜላት፣ ኢንስፔክተር ሸዋንግዛው እባላለሁ። በቅድሚያ በፍቅረኛሽ ሞት በጣም አዝናለሁ። በእኛ በኩል በመረዳትሽም ቅር ብሎኛል አላት። እሺ ኢንስፔክተር አመሰግናለሁ። ነገ ወደ ኢትዮጵያ እመጣለሁ እና ስላለው ነገር በደንብ እንድታሳውቁኝ እፈልጋለሁ። በዛ ላይ ኢንስፔክተር አንድ ነገር ላስቸግረህ አለችው። ችግር የለም ጠይቂኝ አላት። የይሁዳዬ መስፍን የሚባል ጓደኛ ነበረው። ደውዬለት ነበር፣ ነገር ግን ስልኩን ዘጋው። በደጋጋሚ ብደውልለትም አልሰራ አለኝ። ሲመስለኝ የይሁዳዬ ሞት ለእኔ መናገር ፈርቶ ነበር እና እባክህ ደህንነቱ እንድታጣራልኝ ነበር። ስለሱም ተጨነቅያለሁ አለሽ ሜላት እንባ እየተናነቃት። እሺ ወይዘሪት ሜላት ችግር የለውም፣ ደህንነቱን በሚገባ አረጋግጥልሻለሁ። አዲስ አበባ እንደገባሽ በዚህ ስልክ ደውይልኝ አላት ኢንስፔክተር። እሺ በቅድሚያ ላንተ ደውላለሁ አለችው። ጥሩ መልካም መንገድ። መስፍን ለሜላት ለመናገር ያልደፈረው ለምንድን ነው ብለን ራሳችንን ብንጠይቅ ብሎ ንግግሩን ሳይጨርስ መቼም በምንም ምክንያት ለሱ አስቦ አይሆንም አለ ኢንስፔክተር ሸዋንግዛው ፈገግ ካለና፣ ምናልባት የመስፍን ብቸኛ እውነት ይሄ ቢሆንስ? አንተ እንደገመትከው ባይሆንና በተቃራኒው ሞቱን እሷን ማስረዳት ምን ያክል ህመም እንደሚሆንበት አስቦ አዝኖላት ቢሆንስ? አየህ
መርማሪነት በጣም ትልቅ ካልኩሌሽን ነው የሚሰራው። ነገሮችን በተለያዩ እይታዎች ማየት ተገቢ ነው። በፖሊስነት ስራ ውስጥ ከባድ ወንጀልና ምርመራ የግድያ ወንጀል ነው። ግድያ የማይነካካበት ነገር የለም። ለግድያ የመጨረሻ መፍትሄ ሆነው የሚደረገው ደግሞ በበቀል ምክንያት ነው። ተጎጂዎች ሁሌም መፍትሄ ብለው የሚያስቀምጡት በቀልን ነው። በቀል ሲያስቡ ደግሞ ከመግደል ውጪ አቻ የሚገኝ ነገር አያገኙም። ስለዚህ ሳይወዱ በግድ ይህን እንዲያስቡ ይገደዳሉ። በአንጻሩ ደግሞ ሰዎች ጥቅማቸው ሲነካባቸው ወይም ሊነካብን ይችላል ብለው ሲያስቡ ቀድመው ይህን ድርጊት መፈጸም ይመርጣሉ። ስለዚህ የግድያ መዘዞች በጣም ረቂቅና ውስብስብ ናቸው እና መርማሪ ስትሆን ሁሉንም መጠራጠር አለብህ። በሚያሳዝን ሁኔታ ንጹህ ያልከው ሰው ዋነኛ አቀናባባሪ ሆኖ ልታገኘው ትችላለህ። ስለዚህ አጠገብህ ያለንም ጓደኛህንም በአቅራቢያ ያለንን ሰው በሙሉ መጠርጠር አለብህ ማለት ነው። የሞት ጓደኛም እህትም ወንድምም ከሟች ጋር የሚገናኘን ሰው በሙሉ በአይነ ቁራኛ መከታተሉ ነው የሚሻለው አለው። የኔ ፍቅር እንዴት ናፍቀኸኝ እንደነበር አለች ሲሃም ውብ አይኖቿን በስስት የተህሚድ ፊት ላይ ያንከራተተች። እኔ ራሱ እንዴት እንደናፈቅሽኝ የኔ ቆንጆ። ታውቂያለሽ ያላንቺ ማሳለፈው ጊዜ ክፍለ ዘመን እንደሚሆንብኝ። ስለማፈቅርሽ ትናፍቅኛለሽ። በቀጣዩ ግን ወደ አንቺ ፊልድ እንደወጣ ነው ማመለክተው አለ ተህሚድ እየሳቀ። አስቀልድ የኔ ፍቅር፣ ይህን ስራ እንደበለው ካልሆነ በናፍቆት ሞቼ እንዳታገኙ አለ ሲያም እየተቅለሰለሰች። ተይ እንጂ የኔ መንፈስ እንደዚህ አትበይ ብሎ ፈገግ አለ። እንኳን ፈገግ ብሎ በከንፈሮቹ እንቅስቃሴ የምትገባበት ይጣፋታል፣ ቅብጥብጥ ያደርጋታል። በቅድሚያ እንኳን ደህና መጣሽ ወይዘሪት ሜላት አለ ኢንስፔክተር ሸዋንግዛው ሞቅ ያለ ፈገግታ እየለገሳት። አንገቷን እንደተሰበረ ወፍ በሐዘን አቀርቅራ አመሰግናለሁ። ኢንስፔክተር መኪናውን ከፍቶ እንድትገባ ካደረገ በኋላ ቀጥታ ወደ አያት የመኖሪያ አፓርታማ መንደር ወስዶ በጊዜያዊነት ገስት ሃውስ አደረሳት። ይህ ቤት በእኛ መስሪያ ቤት የተሰራ ሲሆን ደህንነታቸው ስጋት ላይ ለሆኑ ግለሰቦች ወንጀለኞችን እስክንይዝ ድረስ ለደህንነት ችግራቸውን ለመቅረፍ የሰራ ነው ቤት ነው። ለምን? እኔ እኮ መከራየት እችላለሁ ራሴ። በዛ ላይ ትንሽ ነው የምቆየው። አስፈላጊ ከሆነም ወደ ቤተሰቦቼ መሄድ እችላለሁ አለሽ ሜላት። አይ እንደዛ አይደለም ወይዘሪት ሜላት፣ እኛ እንደ ፖሊስ ያስቀመጥናቸው መላምቶች አሉ። ከዛ አንጻር ነው ያንቺን ደህንነት ያሳሰበን። ወንጀለኞቹ ሂዳይ ላይ ግድያ ከፈጸሙ አንቺ ላይ አደጋ አይደርሱም ብለን አናምንም። ለዚህም እነሱ የሚያስሱት ቦታ ወጣ ያለ አካባቢ መረጥንልሽ። ይህን የእኛን ገስት ሃውስ ማንም አያውቀውም። ኮምፎርታብል ዞን ነው። በዛ ላይ አንቺም የምትረጅን ነገሮች አሉ አላት። ቆይ ለምንድን ነው ኢንስፔክተር ዙሪያ ጥምጥም የምትሄደው? ለምን በቀጥታ ምን እንደተፈጠረ አትነግረኝም? ደግሞስ ምንድን ነው የምረዳችሁ? የሜላት ጠይም ፊት ሙሉ ለሙሉ ደመነ። እሺ ስላለው ነገር ለመጫወት በቂ ጊዜ አለን። አሁን አረፍ በይ። ከመንገድ ነው የመጣሽው። ነገ ተመልሼ እመጣለሁ። ለማንም ስልክ እንዳትደውይ፣ ከመደወልሽ በፊት አሳውቂ አለና ተሰናብቷት ሊወጣ ሲል ምንድን ነው ነገሩ? እየገባኝ አይደለም። እስረኛ እያረከኝ ነው ስትል ጠየቀች። ኢንስፔክተር ሸዋንግዛው ፈገግ አለና ጭንቀትሽ ይገባኛል፣ ተመልሼ እመጣለሁ ብሏት ወጣ። አንተ ምንድነው ጓደኛዬን ታስጨንቅብኛለህ? ብቻዋን ትተሃት ሄደህ አለች ማህሌት ፈገግ ብላ። ምን ላድርግ አማራጭ አጥቼ እንጂ አለመሄድ ብችል ከምስቴ እቅፍ ውስጥ ነበር የምሆነው አለ ተህሚድ ወደ ሲሃም ዞሮ። ከዚህ በኋላ ግን የምትሄድበት ቦታ ሁሉ አብሬህ መሄድ አይቀርም አለ ሲያም። እሱ ነው የሚሻለሽ እዚህ ናፈቀኝ ምናምን እያልሽ ከምትለዝኝ ብላ ገልመጥ አረግ። እስኪ ሀሳብ በሚገባ ጤነዋለሁ፣ ነገር ግን ሳላስብበት ልቀበለው የሚገባው ይመስለኛል አለች ሲያም ፈገግ ብላ። ማህሌት የሁለቱን ፍቅር እያየች አይኗን ባቀረረ ልቧ በፍርሃት እየራደ ከንፈሯን ነከስ እያደረገች ትመለከታቸዋለች። ውስጧ የእሳት ጋመን እየተቀጣጠለ እላዩን ለምጸት ፈገግታ እየለገሰች ራሷን ትደብቃለች። ውስጧ ይጮሃል። ጥፊ፣ ሂጂ፣ ባዶ ነሽ፣ ምንም ነሽ፣ ወደ ምንም ምሽን ፈልጊ፣ ፍቅርሽን ያዢ፣
ያለ ፍቅር አለመኖር ህመም ነው፣ ስቃይ ነው። ስቃይሽን ቀንሺ፣ ጀምሪ፣ በይ እያለ የሚያነሳሳት መንፈሷ በድጋሚ እነዚህን ቃሎች በልቧ ምት ነጋሪት ጆሮ ላይ እያስጎሰመ ያስደምጣት ጀመር። ለሚያፈቅሩት ሰው ፍቅሩን አውጥቶ አለመናገር በጣም ይጎዳል። አፈጮሎች ደግሞ በትንሽ ፍቅርና በብዙ ቃላት የራሳቸው ያደርጋሉ። ማህሌት ወይም ህይወት ጭምትነቷን ጠላችሁ። ፊት ለፊቷ ያለው ባለትዳር ወጣትን ከዓመታት በፊት የራሷ ማድረግ እንደምችል አሰበች። ተህሚድ የእሷ የሚሆንበት በርካታ እድሎች ነበሩ። ህይወት አንድ እድል ትሰጣለች። ነገር ግን ለማህሌት በድጋሚ አላገኘችም ነበር። ጊዜና እድል ተደማምረው የልቧን ሰው አሳጧት። የእውነት ፍቅር ሚዛን ለእሷ ሲሆን ጋደል አለ። ከሚዛናዊነቱ አፈነገጠ። ፍቅር በራሱ ላይ ደባ ሰራ። ዳኛ በሌለበት ውሳኔ ተወሰነ። ሲሃምም የተህሚድን ፍላጎት አንድ በአንድ እየከወነች የልቧ በረሃ ላይ እንዲመሽግ አደረገችውና ራሷም የኤርታሌ ባልተናነሰ የእሱ ፍቅር ነደደች። ተህሚድ እርጋታውና ዝምታው የውበቷ እንዳካል ናቸው። የስነ ጽሑፍ ችሎታውም ጉድ ነው። ታታሪ ሰራተኛና አስተዋይም ጭምር ነው። ነገራቶችን በእርጋታና በጥሞና ከስራቸው ይመለከታል። የስራ ባልደረቦቹ ሳይቀሩ ስለ ትዕግስተኝነቱ ይመሰክሩለታል። ፍትህ ግን ተዛብቶ አይታችሁ ገጥሟችሁ ያውቃል? አለች ማህሌት ውስጧ ላይ የጠየቀችበትን መንገድ እንዳያውቁ የምጸት ፈገግታዋን ብልጭ አድርጋ። ያው እኛ ሀገር ላይ ሁሌም ፍትህ እንደተዛባ ነው። የእውነት ፍርድ ያገኙ ጥቂቶች ናቸው። ለምሳሌ አሁን ያለው ፍርድ ተጣርቶ ነው ምናምን ተብሎ ነው የሚፈረደው። እኔ እንደሚገርመኝ ኢፍትሐዊ ጃንሆይ ቀዳማዊ ኃይለ ሥላሴ በዘመናቸው ያደረጉት ነገር ነው። ጣሊያን በድጋሚ ኢትዮጵያንን በወረረች ጊዜ ለዲፕሎማሲያዊ ጉዳይ ከሀገር ሸሽተው ነበር። በዛን ወቅት እንግዲህ ከሀገራቸው መልክዓ ምድር የሚያውቁት አርበኞች የጣሊያንን ቆይታ ከመከራ በላይ አድርገውበታል። በዚህም ታላቅ ገድል ግንባር ቀድመው የመጀመሪያ ጀግንነት የሚወስድባቸው ደጃዝማች በላይ ዘለቀ ነው። እናም የጣሊያንን ክንድ እያዳከመ ጦራቸውን በደፈጣ በእጅም እያሳብሱ ከ5 ዓመት የስቃይ ጊዜ በኋላ ከሀገር እንዲወጡ ተደርጓል። በዛን ጊዜ ጃንሆይ በድጋሚ መጥተው የንግስና መንበራቸውን ተቆናጠጡ። በዚህ ጊዜ ነበር በላይ ንጉሱን ተቃርኖ የቆመው። ጃንሆይም አስጠሩትና ምንድነው የምትፈልገው? ያሻህል አድርግልህ አሉት። በላይ አሻፈረኝ አለ። ንጉሱን በድጋሚ አስጠርተው ጎጃምን ልስጥህና ያሻህም ማዕረግም ልድፋለህ አሉት። በላይ ግን ምንም አይነት ማዕረግ አልፈልግም፣ እናቴ አንዴ በላይ ብላኛለች አለ። በሱ ካስለመኑት በኋላ ጃንሆይ የእስር ትዕዛዝ በየኑበት። በላይ እስር ቤት አምልጦ ሊሸፍት ሲል ሰላሌ ላይ ተይዞ መጣ። ንጉሱም በመጨረሻ እንዲሰቀል አዘዙ። እንግዲህ በዚያ ጊዜ ስቅላት የተፈረደበት ሰው እውነተኛ ከሆነ ገመዱ ይበጠሳል። በዚህ ጊዜ ፍርዱ እንደገና ይታይለታል። ይህ ወቅቱ የፍርድ ሂደት ነበረ። በላይ ዘለቀም ተሰቀለ። ነገር ግን የተሰቀለበት ገመድ ተበጠሰች። ንጉስ ሆይ በላይ እውነት አለው፣ ገመዷ ተበጥሳለች አሏቸው መኳንንቱ። ጃንሆይ ግን በመንበራቸው መጥቶባቸዋልና ጉዳዩን በድጋሚ አላይም፣ ደግማችሁ ስቀሉት አሉ። በድጋሚ ሲሰቀልም ገመዷ ተበጠሰች። የበላይ እውነት ክር ነበረችና ጃንሆይ አቅበዘበዛቸው። ቢሆንም የሁለተኛውንም ገመድ መበጠስ ከቁብ ሳይቆጥሩ ለ3ኛ ጊዜ አሰቅለው አስገደሉት። እንግዲህ የፍትህ መጓደል ጃንሆይ በትልቁ የሚያስወቅሳቸው ነው። ግን በአንጻሩ ደግሞ በላይ ልክ ነው ብዬም አላምንም። ምክንያቱም ሀገር በጀብድ ብቻ አትመራም፣ በብስለትና በእውቀትም ጭምር እንጂ። ንጉሱ ደግሞ በብስለት አመራራቸው ምዕራባውያን ሳይቀሩ የሚያሞካሻቸው ናቸው። እና ፍትህ ተጓድሎ የማውቀው በትክክል ካነበብኩት ይሄን ነው ክብርት ማህሌት አለ ሳቅ ብሎ። ሁለቱም ጆሯቸውን ቀስረው ያለምንም እንቅስቃሴ ነበር ሲያደምጡት የነበረው። ማህሌት ራሷን በደጃዝማች በላይ ቦታ ማስቀመጥ ዳዳት። እኔም ላይ እኮ የሆነ ይሄ ነው። ገመዷ የፍቅር እውነቴ ናት፣ በጣሿ ደግሞ ሲሃም ናት። አዎ ሲሃም የእኔ ኃይለ ሥላሴ ናት። እውነቴን፣ ፍቅሬን፣ ተስፋዬን የወሰደችብኝ አለችና በውስጧ በሉ ይህን ያክል ከተጫወትኩ ይበቃኛል፣ እስኪ ወደ ስራ ቦታ ልሂድ ብላ ተነሳች። አረ ተቀመጪ፣ የሚበላ ነገር በልተን ያው ምሳ ስለደረሰ ከዛ ቡና ጠጥተሽ ትሄጃለሽ፣ ተረጋግተሽ ትሄጃለሽ አለ ተህሚድ። አይ ልሂድ፣ እኔም ስራ አለብኝ፣ እናንተም ጥሩ ጊዜ አሳልፉ ብላ አሻፈረኝ ብላ ወጣች።
ሲያም ከልቧ እንድትቆይና አብራቸው እንድትጫወት ለመነቻት። ነገር ግን ማህሌት አሻፈረኝ ብላ ወጣች። የኔ ውድ ለምን ትተኸኝ ሄድክ? ምንድን ነው ያደረግኩ? ሜላት በሰቀቀን ውስጥ ሆና በሚያስለቅስ አነጋገር ተንሰቅስቃ ታለቅሳለች። ከዩዳይ ጋር የጸነሰቻቸው ህልሞች መከኑ። ዩዳይ ፍቅረኛዋ ብቻም ሳይሆን ከብቸኝነት ዓለም የምትወጣበት ብቸኛ በሯም ነው። ሜላት ያጣችው ሁሉንም ቤተሰቧን ነው። ዩዳይ የምታምነው ፍቅረኛዋ ነበር። የእሷ ለመኖር ለምዶ መኖር ይከብዳታል። እስካሁን አሟሟቱ ያስነባታል። እንደ ቀልድ መልሼ እደውልልሻለሁ እንገናኛለን እንዳላት ነው በዚያው ውሃ ሽታ ሆኖ ይጠፋባት። በዛው ነው በጓደኛው ስልክ በኩል መርዷን የተረዳችው። ሐዘኗ እየቆየ እንደ እግር እሳት ያቃጥላታል። አይኖቿ እስኪሞጨሙጩ ድረስ አነባች። የሚያፈቅሩትን ሰው፣ ብዙ ነገር የሆኑለትን፣ ብዙ ነገር የተውለቱን ሰው ማጣት የሐዘን የመጨረሻ ምዕራፍ ነው። አሁን አይዞሽ ባይ አጽናኝም ሆነ አስተዛዛኝ ሰው አጠገቧ የለም። ሜላት በልጅነቷ ነው እናትና አባቷን ያጣችው። ወላጅ አልባ ህፃናትን ፕላን የሚባል ድርጅት ይይዝና በየዓመቱ ፎቶቸውን እያነሱ ይልኩላቸዋል። ከነዛ ልጆች አንዳቸው እድለኛ ከሆኑ የደረሷቸው ፈረንጆች በየዓመቱ ሆነ በየወሩ የሆነ ነገር ይልኩላቸዋል። ሜላትን በዛ መንገድ አንዲት የደረሰቻት ፈረንጅ ነበረች። ደብተርም እስክሪብቶም ምንም እየላከች የተማረችው። በኋላ ከፍ ስትል ራሷ ፈረንጇ መታ አዲስ አበባ ቤት ተከራይታ ጥሩ ትምህርት ቤት አስገብታት ትሄዳለች። ቦርቦር ጥሩ ብር እየላከች ትማር ጀመር። ዳግማዊ ሚኒሊክ ትምህርት ቤት ነበር ዩዳይና ሄኖክን ያገኘቻቸው። እንዴት አደርሽ ወይዘሪት ሜላት? አለ ኢንስፔክተር ሸዋንግዛው በሩን እያንኳኳ። ሜላት እንባዋን እያበሰች ተነሳችና በሩን ከፈተች። ኢንስፔክተር ሸዋንግዛው ሲያድንግጥ አለ። አደሯን ስታለቅስ እንዳደረች ታስታውቃለች። እባክሽ እንደዚህ አትሁኚ፣ እርሱ ወደማይቀረው ነው ሄደው። ማንም ሰው ከሱ መቅረት አይችልም። ሁላችንም ቀናችንን እንጠብቃለን እንጂ አይቀርም። ስለዚህ አንዳንድ ጊዜ ከፈጣሪ ጋር መወቃቀሱ ትርጉም አልባ ነው። በሱ ንብረት እኛ ልንወስድ ልናዝ አንችልም። በቃ የሰራውን ሺሻውን ለማፍረስ ነው። ሐዘንሽን በጥልቀት አውቀዋለሁ። ስቃይሽን በሚገባ እረዳዋለሁ። ቁስልሽንም እንደዛው። እኔ በእርግጥ አሁን እያጽናናሁሽ ምን እንደሚሰማኝ ታውቂያለሽ? አታውቂም። ሐዘንሽ ውስጥ ሐዘኔን ነው የማስታውሰው። እማባበልሽም ወድጄ አይደለም። እኔ ያለፍኩበትን የስቃይ ጎዳና እንዳታልፊ ስለምፈልግ ነው። እውነት ይህንን ህመምና ስቃይ ታውቀዋለህ? አለች ከወፍራም አይኖቿ ዳርቻ ወፍራም የእንባ ዘለላ እያንከባለለች። ታውቃለህ ነው ያልሽ ብሎ ራሱን ነቀነቀና ኤፍራታዬን የብራኬን እና ያለዘረን እናት የኔ ልጅነት ፍቅሬን ያጣሁት በአውሮፕላን አደጋ ነበር። ብርሃኔን ማያዬን ነበር ያጣሁት። ማያዬ መንገድ ለእኔና ለልጆቼ ስትል ነበረ መንገድ ላይ የቀረችው። ህልሞቿን አሰብ አድርጎ ፈገግ አለና አለቀሰ። ግን ፊቱ ላይ ሐዘን አይታይም፣ በፈገግታ የታጀበ እንባ ብቻ። ቢያንስ አንቺ ገና ወጣች ነሽ። ከዩዳይ ከፍቅር ውጪ ሌላ ምንም ነገር የለሽም። እኔ እኮ ሁለት ትዝታዎቿን ይዤ ነው የምሰቃየው። በአንድ በኩል እሷን ያስታውሱኛል፣ በሌላ በኩል ደግሞ ሐዘኔን ማስረሻዎቼ ናቸው። ብራክዬ ሳቅ ስትል የማያዬን ዲምፕል እመለከታለሁ። ብራክዬ ልክ እንደ እናቷ ናት፣ ራሷን ነው የምትመስለው። እና ሜላት በተሻለሽ መጠን ሐዘንሽን ቀነስ አድርጊው። ሁሉም የራሱ ህመምና መከራ አለው አለና ዝም አለ። ዝምታ በሁለታቸው መሃል ሰፈነ። ፍርሃቱ እንዲያው አለቀቀኝም ጋሽ፣ ያንተም ነገር እንደሱ እየመሰለኝ እፈራለሁ። እስካሁን ድረስ አሟሟቱ ፊቴ ላይ አለ አለሽ መሐረቤ። ዋና ሳጅን አክሊሉ የሸዋስ በጥሞና ካዳመጧት በኋላ ምን ያክል ጊዜ ነው እሱ ጋር የቆየሽው? እንግዲህ ወደ ዓመት ከምናምን ሆኖኛል። ትኩር ብሎ ተመለከታት። የንግግር ግላጼዋ አንጀት ይበላል። ጠይም ፊቷ ላይ ገራገርነትና ለስላሳነት ይታያል። የክፍለ ሀገር ሰው ብትሆንም ነገር ግን ነቃ ያለች ናት። የፊቷ ጥራት የከተማውን ሰው ያስንቃል። ሽቅርቅርና ቅምጥል ያለች ኩሩ ቆንጆ ሴት ናት። ውበቷን የተመለከተው ልቡ የሚከጅለው የቤት ሰራተኝነትን ሳይሆን ለባለቤትነት ነው። ደም ግባቷና የአይኖቿ አቀማመጥ፣ የአፍንጫዋ ሰልካካነት
ከስስ ከንፈሮቿ ጋር ተዳምሮ የት ቀረሽ ያስብላታል። ይህ ሁሉ ውበቷን በጥሞና ሲያጠን ከቆየ በኋላ አይዞሽ አትስኪ፣ ሁሉም ነገር በቅርብ ይስተካከላል፣ አትፍሪሽ ብሎ ትከሻዋን መታ መታ አደረገ። የሄኖክ ገዳይ ላይ የደረሰ ነገር አለ ጋሺ ስትል ጥያቄዋን አስከተለች። እስካሁን ምንም ነገር የለም፣ ነገር ግን በቅርቡ ኢንስፔክተር የሆነ ነገር ማግኘቱ አይቀርም ብሎ ወጣ። የፖሊሶች ሕግ የሚደንቅ ነው። ምንም ነገር በሌለበት ተስፋ ያደርጋሉ። ሟቸው ተስፋ ማድረግና ተስፋቸውን በጥርጣሬ ቀይረው የግባቸውን መዳረሻ ነው የሚያነፈንፉት። ከማንኛውም ሰው ለየት የሚያደርጋቸው ማንንም አያምኑ፣ ሁሉንም ይጠራጠራሉ። ማንኛውም ተራ ቃላት ለእነሱ ሚስጥር ናት። ያብሰለስሏታል፣ ያላውሷታል። በስራ ጫና ምክንያት ሲናውስ ከኋላ በኋላ ቤቷ አረፍ ብሎ ስልኩን ከፍቶ የፌስቡክ ጓደኞቹን ፖስት ይመለከት ጀመር። በመሃል ስልኩ ጠራ። አዲስ ቁጥር ነው። ላንሳው ወይስ አላንሳው ብሎ ትንሽ ካሰበ በኋላ ላለማንሳት ወስኖ ዝም አለ። በድጋሚ ተደወለ። አሁንም ዝም ብሎ ተወ። ለሶስተኛ ጊዜ ሲደወል አነሳውና እንቅልፍ ወስዶት እንደነበረ ሰው እየተንጠራራ እያፋሸገ አቤት ማለበል አለ አፉን እያዛጋ። መስፍን ነህ? ቀጭን ሴት ድምፅ ከወዲያኛው የስልክ መስመር። አዎ መስፍን ነኝ፣ አንቺም አልበል አላወኩሽም አለ መስፍን እርጋታ በተሞላ አነጋገር። እኔ ሜላት ነኝ መስፍኔ። መብረቅ የወረደበት ያክል ድርቅ አለ። ስልኩን ከጆሮ አላቀቀና ቁጥሩን ተመለከተው። የኢትዮጵያ ቁጥር ነው። ድንጋጤው ይበልጥ ጀምሮ አፉ ተሳሰረ፣ ተንተባተበ። የት ነው ያለሽው? ኢትዮጵያ ውስጥ መጥቻለሁ መስፍኔ አለሽ ሜላት ለስለስ ባለ አነጋገር። መቼ ሲል ጥያቄውን አስከተለ። ገና ትላንት ነው የመጣሁት፣ ያው ስልክ ስላልነበረኝ አልደወልኩም። አሁን እኮ አንድ ጓደኛዬ ስም አውጥታልኝ ነው መደወሌ። መቼም አዝነሽብኛል አይደል? እንደው በእናትሽ ይቅርበኝ። ወዲያ እኮ ለእኔም የት እንዳለ ጠፍቶብኝ ነው ዝም ያልኩሽ። በዛ ላይ በየቀኑ እንዳላስጨነቀሽ ብዬ ነው ስልክሽን ያጠፋሁት ብሎ እንድታምነው ወዲያው የመጣለትን ምክንያት ለመዘርዘር ሞከረ። ግን ቢያንስ ሌላ ይቅርና በሞቱት ልትነግረኝ ይገባ ነበር። መስፍን ይበልጥ እየተንተባተበ ክፍል 4 ይቀጥላል።